ርብቃ ከአሁን በኋላ ለራሴ ነው የሚሆነው፣ ለራሴ ነው ለንብረህም ነው የሚሆነው እያለች ለብቻዋ እየተናገረች ነበረች ማለት ነው። ከዛ ወክ ያደረገች ካለች ኤፊ አየችው ማለት ነው። ኩፍያ ጥቁር አድርጎ ያው እየሄደ ነበር። ምክንያቱ ለዲና በሰዎች አግቷት ስላለው እሱ ቦታ ነበር ማለት ነው። ሳለ ደግሞ በጣም ነው ያደነገጠች ማለት ነው። ኤፊ ምንድን ነው የሚሰራው እዚህ? ምንድን ነው ከጥቁር የለበሰው ምንድን ነው እያለች ከዛ ስልክ ደወለትለትና የት ነህ ልናወራ ፈልገ ነው የት ነህ ስትለው ስለ ደግሞ ዋሻች ማለት ነው። ሰፈሬ ነው ያላት ሳለ ደግሞ በጣም ነው የተናደደች ማለት ነው። በጣም ምክንያቱም ስለ ዋሻ ማለት ነው። ኩፍያ ጥቁር አድርገህ ወደ ኋላ ዞር አለች እና ሲዞር ደግሞ ውሳለች ማለት ነው። በጣም ስልኩ ዘጋና በጣም ነው የደነገጠ በጣም ማለት ነው። ከዛ ወደሳ ሄድና ላስረዳሽ እዚህ ምን ታርጋለህ ስትል ላስረዳሽ ስላ ምንም መስረዳሽ አይጠበቀኝም። ሁል ጊዜ ነው የምትዋሽኝ። ሁል ጊዜ ምንም አልተፈለገኝም። ከአሁን በኋላ ለራሴና ለአብርሃም ነው የሚሆነው። ከአሁን በኋላ እንዳትደወልልኝ ብላ ብዙ ተናገረች። ብዙ ማለት ነው እየተናደደች ነበረች። ከዛ ስለ ደግሞ ላስረዳሽ ሲላት ምንም መስረዳት አልነበረም ማለት ነው። ምክንያቱም ተናድዳ ስለነበር ማለት ነው። ከዛ ምን አለችው? አንድ ነገር ልንገርህ፣ ከአሁን በኋላ አንገናኝም፣ ግን አንድ ነገር ለዲናና ለማርኮ ከነሱ ጋር ምንድን ነው የምትሰራው ስትል ምንም አልሰራህም ሲላት ሰምቼ ነው ቪዲዮ ይሄኔና ያንተ ከነሱ ካለ እንታ ታውቅ ማለት ነው። ያንተ ሞት የኔ ወደ ፌስቡክ ወደ ሚዲያ ሸር ሲያደርጉ እኮ እኔ ነው የሚጎዳው፣ አንተ አትጎዳም። ስለዚህ ከነሱ ራቅ፣ ለእኔ አስብልኝ ብላ ተቆጥታ ሄደች ማለት ነው። ውድ ቤተሰቦቼ ስሉ ደግሞ ተናደ ነበር። የኔ ፍቅር ላንቺ ብዬ ነው ብርሽ ለመመለስ ብዬ ነው ግዴታ ስለሆነብኝ ነው እያለ ነበር ኢፍ ማለት ነው። ዲና ደግሞ የአፈኗት ሰዎች ያው ተነስቻ ስታይ ሳቤላ ያለችም ከሳ ጋር ነበረ። ሳቤላ ያለችም ከዛ እየጠራች ሳቤላ እያለች እየፈለገች ነበረች ሳቤላ ግን ያው ሰዎች አግቷት ማለት ነው። ለሳ የተባለ ለትንሿ ምስኪን ልጅ ነው የወሰዷት ማለት ነው። እሳ የምታመጣው ሰበብ ብዙ ነው ማለት ነው። ከዛ ወደ ቤት ሄደች እና ዲና እያለቀሰች ነበረች። ወይኔ የሳ ካራክተር የሳ እኮ በጣም ነው ደስ ይለው፣ በጣም ነው የምትችለው። በጣም አይኗ ሲያልቅስ አያቻት፣ በጣም ነው የምትችለው። በጣም ማለት ነው ትወና ትችላለሽ፣ በጣም ትችላለሽ። እና ሳቤላ ስለጠፋች ደግሞ ልዩና ዶክተር የት ሄዳ ብሎ እየጠበቁ ነበረ። ከዛ አብርሃም መጣና ምን ሆናችሁ ስለው ሳቤላ ከትምህርት እስካሁን አልመጣችም ሲለው ስለ ደግሞ ደነገጠ። እስካሁን ድረስ ለምን አልትደውልልኝም ለምን እያለ ነበር። ከጠፋች ከራሴ አልወርድም እያለ ነበር ልዩ ማለት ነው። ተናድዶ እየተናገረ ነበረ። ምክንያቱም ልጅ ስለሆነች ማለት ነው። እሳ ደግሞ ልዩ ደግሞ ሁሉ ነገር በሳ ምክንያት ነው የሚመጣው። ምክንያቱም በፊት በሳ ችግር ነው፣ አሁን ደግሞ በሳ ችግር ነው ማለት ነው። የት ሄዳ ከመቼ ነው ለምን አትደውልልኝም ሲላት ምንም አላለችም፣ ብቻ መልቀስ ነው ማለት ነው። ከዛ ዶክተር ጠፍታለች አልመጣችም ስትል ስለ ደግሞ በጣም እየተናደደ ምክንያቱም በሽተኛ ስለሆነ ነው መሰለኝ ፈራች። ልዩ አልነገረችው። ከዛ ቁጭ ብሎ እያለቀሰ ነበር ማለት ነው። አይፈልጉም እንዴ እኔ ደግሞ አይፈልጉም እንዴ ወጥተው ድራማ መሆኑ ነው እያልኩ ነበር ማለት ነው። ከዛ ዲና ሲደውልላት ስልካ አይሰራም ማለት ነው ነበር። ከዛ ዲና መጣችና እነሱ ደግሞ ከሳ የመጣች መስለው በጣም ደስ አላቸው ነበር። ሲያዩ ደግሞ ሳቤላ ያለችም ማለት ነው። አብርሃም ደግሞ ሳቤላ የት ነሽ ሲላት ዝም ብላ ነው የምታለቅሰው ማለት ነው። ዝም ብላ ዲና ሳቤላ የት ነሽ ልጅ የት ነሽ የታረክሻት ሲላት ዝም ብላ ነው የምትለቅሰው። ልዩ ደግሞ አውቀው እኮ ነበር መቼ ነው ለሳ ብለሽ የምትቀበልያት ለሳ ብለሽ የምታመጣች? አሁን ብቻ እኮ ነሽ የሆነ ነገር ስላሰብሽ ነው። ደስ አለች ስትላ ልዩ በጣም እያለቀሰ እየተናደደች ነበረች ማለት ነው። አብርሃም ደግሞ እየተናደደ እየለቀሰ ነበረ። አዲስ የሙልጭ ጓደኛ አለ ደግሞ ሲታፍቅረው አትቀርም ማለት ነው። ያው ተኝታለች እና ስለ ደግሞ እየተጨናነቀ ነበር። የት ነው የምታድረው? እዚህ ነው የምታድረው እያለ እየተጨናነቀ ነበር። እንዴ አፈቀረችን እንዴ
አይሆንም አይሆንም እያለ ነበር፣ ራሱ እየተጠራጠረ ነበር ማለት ነው። እሷ ግን ያው ስላፈቀረች ነው ፊልሙን ያለን እንሳሰማለን እንደዛ እያለች ነበር ማለት ነው። ከዛ ተኛችና ስትተኛ አውቃ ነው ማለት ነው። አልተኛችም ነበር፣ እያየች ነበረች። ፊቱ ወደ እሷ ሳያርግ አይኗ ትጨፍናለች፣ ወደ ኋላ ሲል ደግሞ አይኗ እንትን ትገለጣለች ነበረች ማለት ነው። ከዛ ቁጭ አለና ፎቶ የልዩ እያየ ነበር። የኔ ፍቅር የት ነሽ? በቃ ኮረፍሽኝ ማለት ነው። ልደውልላት እንዴ እንደዚህ ብሎ ከፎቶዋ ጋር እየተነጋገረ ነበር። አዲሷ ልጅ ደግሞ እየሰማች ነበረች። በጣም ነው የተናደደች ነበረች፣ የተገላበጠች ነበረች የተኛችበት ቦታ ማለት ነው። ማርዳ እናቷ ለሳቤላ ደግሞ ያው እየጠበቀች ምግብ ሁሉ አዘጋጅታ እየጠበቀች ነበረች ማለት ነው። ልጄ ልትመጣ ነው፣ ልጄ ቤቴ ልትያየው ነው ከልዩ ጋር እያለች ስልክ እየደወለች ነበረች። በጣም ደስ አላት ነበር። በአንድ ጊዜ የተቀየረ እዚህ ዓለም እንደዛ ነት ማለት ነው። ሀዘን አለ፣ ደስታ አለ፣ ሳቅ አለ፣ ኩርፋን አለ፣ እንደዛ ነው ማለት ነው። ከዛ እየተደሰተች ካለች ስልክ ስትደውል አላነሳችም ልዩ ማለት ነው። ስትደውል ስትቀጠቀጥ አላልናሳችም። ምሳሌ ደግሞ በጣም እየተሰማች ነበር። ልጅ ምን ሆነች ነው? ልጅ እስካሁን ድረስ ምን ሆና ነው? ከትምህርት ቤት አልመጣችም? የሆነ ነገር ሆና እንዳይሆን ብላ መቼም የእናት አንጀት ብዙ ነው ማለት ነው። እያሰበች ነበረች ማርዳ ማለት ነው። ከዛ ራሷ እያዞራት ነበር። ያው ጭንቅላቷ በሽታዋ ተነሳባት ማለት ነው። ከዛ እየዞረች ካለ ያው ወደቀች ማለት ነው። ከዛ ስትቀጠቀጥ ደግሞ ልጅቷ ደግሞ ታስታውሳለች። ኋላ ያዙራት ግን ታስታውሳለች ማለት ነው። እንዴ የእሷ ካራክተር እኮ በጣም ነው የሚደበረው። ምን ሆና ነው? ልጇ እኮ ነው የጠፋችው። ልጇ ልዩ እስከ አሁን አልመጣችም ከትምህርት ቤት ስትላት ዝም ብላ ነው ወደ ቤት አብርሃም ነው የምትሄደው ነበር። ግን የእሷ ካራክተር እንጃ። እናት እኮ እንደዚህ አታርግም። የመጣ ይምጣ ብላ ማለት ነው። ዋላ ሞት ይሁን ነው የምትሄደው ማለት ነው። እና እዚህ ካራክተር ይስተካከላል የምትሉ ላይክ አርጉ ማለት ነው። እናት ነች፣ በልጇ አትጨክንም በጭራሽ ተአምር ማለት ነው። አብርሃም ልጁ የሚታክል ጥፍታ ከዲና ጋር እየተጨቃጨከ ነበር። ለዲና ተናድዶ ከአንቺ ጋር ነው የሄደች ልጄ፣ ለምን አጣሽ መጣች? ለምን ሰጠች መጣች? የት ነው ያጣሽው? እንደዛ እያለ ነበር። ሳለ ደግሞ ተናዳ ሳቤላ እኮ ለኔ እኮ እናቷ ነኝ፣ ለኔ እኮ ልጇ ነኝ ብላ እየተቆጣች ነበረ። እየጠረጠርክኝ ነው እያለች ነበረች ዲና ማለት ነው። ከዛ ተናድዳ እንደዚህ መሆን ካወቅህ ነበር አላገባህም ነበር ያለች በጣም እየተቆጣች ነበረች ማለት ነው። ትችላለሽ መቼም መስመሰል ማለት ነው፣ መስመሰል ትችላለሽ። ከዛ ተናድዳ ወደ ቤት ሄዳ ዘጋች በርና ስለ ደግሞ ዝም አይልም እንዴ? የራሷ ጉዳይ አይልም እንዴ? ልጁ የሚታክል ጠፍታ ከሳ ጋር ነው የሚሄደው ማለት ነው። ከዛ በር ስትዘጋ እያስመሰለች ነች። ከዛ ቢላው ይዛ ኢዷ ልትቆረጭ ነው። እንኳን ደስ አለህ ከአሁን በኋላ ከአንተ ጋር አይሆንም ስትል ስለ ደግሞ ዲና ክፈቲ፣ እኔ እኮ ነኝ የምናደድ የነበረብኝ። አንቺ የሆነ ጥያቄ ስጠይቅሽ ለምንድን ነው የምትናደዲው? እያላ ነበር ማለት ነው። እሳለ ደግሞ ቢላው ይዛ እየቆረጠች ኢዷ ማለት ነው። ትቁረጠው እንጂ እንየዋለን። ትቆርጠው ትችላለች ማለት ነው። ግን መስመሰል ነው መስመሰል። እሱ ላምናት ማለት ነው። ከቆረጨት እሱ ያምናታል። ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? ሰላም ናችሁ? ያላችሁበት ሰላማችሁ በዚህ ይበል። ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ቤተሰብ የሆናችሁ ላይክ ሼር አድርጉልኝ። ላይክ ካደረጋችሁ ለሁሉም ሰው ይደርሳል ማለት ነው። አባራትኝ ደግሞ እኔ ትግርኛ ነው የምችለው እና አማርኛ ደስ ስለሚለኝ ነው። እናንተ የምትከታተሉኝ ደግሞ ስለሚተባራታትኝ በጣም ነው የምወዳችሁ። በጣም ማለት ነው። በጣም ውድ ቤተሰቦቼ እና ሰላም ቆይልኝ።